ታላላቆቹን የአውሮፓ ክለቦች የተመለከቱ ወቅታዊ መረጃዎችን የምታደምጡበት የስፖርት የመረጃ ክፍለ ጊዜያችን ላይ ትገኛላችሁ። የዝውውር መረጃዎች፣ ዕለታዊ የቡድን ዜናዎችን በስፋት ይዘናል። ከታላላቆቹ የአውሮፓ ክለቦች ሁሉንም በቅደም ተከተል እናነሳችኋለን። ውድ ቤተሰቦቻችን እስከ ፕሮግራማችን ፍጻሜ ቆዩ። ሐሳብ አስተያየት ካላችሁም እንድታጋሩን ትችላላችሁ። ሩበን አሞሪም የራሱን ፍልስፍና ላይ የሙጥኝ ስለማለቱ ከጋዜጠኞች ለቀረበለት ጥያቄ በቂ ነው ያለውን ማብራሪያ ይሰጣል እና ደርሳችኋለን። ከዛ በላይ ግን የማንቸስተር ዩናይትድ ዋና ሰዎች በተለይም ክሪስቶፈር ቪቪየልን ያሳተፈው ሉካን ቡድን በጀርመን መከተሙን አረጋግጠናል። የማንቸስተር ሉካን ቡድን የጀርመን ቆይታን እናነሳለን። ሰበር መረጃም አለን በዚህ ጉዳይ ላይ። ቡካዮ ሳካ ወርልድ ክላስ ተጫዋች አይደለም ያለው ሰው አሁን ግን ወደ ማመን እንደመጣ ተናግሯል። ሳካ ብዙ ያልተዘመረለት ግን ደግሞ በአርሰናል ቤት በጣም ወሳኙና ቁልፉ ተጫዋቻቸው ነው። የተሰዋው ቶማስ ፓርቴን እናነሳለን። ግን ይህንን ተጫዋች ማይከል አርቴታ ለቀጣይ የአውሮፓ ሻምፒዮንስ ሊግ ጨዋታ እንዴት ይተኩታል የሚለው በጣም አሳሳቢ ጉዳይ ነው። በአርሰናል በኩል ግን በርካታ ነጥቦችን እናነሳለን። በተለይ አሰልጣኝ ማይከል አርቴታንና ቡድኑን በአጠቃላይ የተመለከተ ወቅታዊ መረጃዎችን ይዘንላችኋል። የአርሰናል ደጋፊዎች ከኛ ጋር ቆዩ። ሰበሩ ዜና በስተመጨረሻም ሲጠበቅም የነበረው የቨርጂል ቫን ዳይክ ኮንትራት በይፋ ዛሬው ዕለት ተፈርሟል። በእርግጥ ለኛ ቤተሰቦች አስቀድመን ኮንትራቱ ከእንግሊዝ ፕሪሚየር ሊግ የሳምንቱ መጨረሻ ጨዋታ በፊት ይፋ እንደሚደረግ ነግረናችሁ ነበር። ሊቨርፑል ቤት ተጨማሪ መረጃዎችን እናነሳለን። በቼልሲም በኩል የቡድኑ ቁልፍ ተጫዋቾችን እንመለከታለን። ከዛ በተጨማሪ ግን አንድ በጣም አስገራሚዋን ሴት በቼልሲ እናነሳለን። በቼልሲ እግር ኳስ ውስጥ የማንቸስተር ሲቲውን ኬቨን ደብሩይነ በተወዳጁ እንግሊዝ ፕሪሚየር ሊግ ታላላቅ ክለቦችን እናነሳለን። በአውሮፓ ትልቆቹም ክለቦች ያገኘናቸው ለየት ያሉ መረጃዎች አሉ። ከምንም በላይ ግን አንድ ያስገረመን የተርኪሽ ቡድንን በተለየው የመረጃ ክፍለ ጊዜያችን ታደምጡታላችሁ። ምናልባትም በእግር ኳስ እንደዚህ አይነት ነገር ካየን ሰንበትበት ተብለናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ ውድ ቤተሰቦቻችን። ለሐሳብ አስተያየታችሁ ግን አስቀድመን ከልብ እናመሰግናለን። እንግሊዝ ፕሪሚየር ሊግ ተስተካካይ መርሃ ግብርም ኒውካስል ዩናይትድ ክሪስታል ፓላስን በሴንት ጄምስ ፓርክ ስቴዲየም 5-0 በማሸነፍ በፕሪሚየር ሊግ የደረጃ ሰንጠረዥ ወደ 3ኛ ከፍ ማለቱን አስቀድመን ነግረናችሁ ነበረ። የአውሮፓ ሻምፒዮንስ ሊግም የሩብ ፍጻሜ የሁለተኛ ዙር ጨዋታዎች ተደርገው አራቱ የግማሽ ፍጻሜ ተፋላሚዎች ከተለዩ በኋላ የሻምፒዮንስ ሊግ የሳምንቱ ምርጥ ተጫዋች 4 እጩዎች ይፋ ተደርገዋል። 3ቱ ከግማሽ ፍጻሜ ተፋላሚ ቡድኖች ሲሆን አንደኛው ግን በሩብ ፍጻሜ ከቀረው ውስጥ ነው። ሴርሂዮ ጉራሴ ነው በቦሩሲያ ዶርትመንድ በኩል በዚህ ሳምንት ሃትሪክ የሰራ የጨዋታው ኮከብ የተባለ ግን ከአውሮፓ ሻምፒዮንስ ሊግ ግማሽ ፍጻሜ የቀረው ቦሩሲያ ዶርትመንድ አጥቂ ነበረ። በባርሴሎና በድምር ውጤት ተሸንፈው ነበር የወደቁት። ሌላኛው ኦስማን ዴምቤሌ ነው የፓሪስ ሰን ዠርሜን አስደናቂ ተጫዋች በእጩነት ከቀረቡት ውስጥ አንደኛው ነው። ሌላኛው በአርሰናል በኩል ሪያል ማድሪድን ባሸነፉበት የሳንቲያጎ ቤርናቢዮ ጨዋታ የጨዋታው ኮከብ የነበረው ዴክላን ራይስ እና ባየር ሙኒክን በጣሉበት ምሽት በሁለቱም ምሽቶች በጁሴፔ ሜዛ በአሊያንዝ አሬና በሁለቱም ስቴዲየም ምርጡ የነበረው ላውታሮ ማርቲኔዝ በእጩነት ተይዟል። ሴርሂዮ ጉራሴም እንደዚሁ ዴምቤሌ፣ ራይስ እና ማርቲኔዝ የናንተ የአውሮፓ ሻምፒዮንስ ሊግ ሩብ ፍጻሜ ሁለተኛ ዙር ጨዋታ ምርጥ ማን ነበር? በሐሳብ መስጫ ሳጥናችን ላይ ያስፈሩልን። በቱርክ ሁለተኛው ሊግ ላይ ይገኛል። ያኒ ማልታያስፖር ይባላል። በእግር ኳስ ታሪክ መጥፎን ቁጥር አስመዝግቧል። በሊጉ 20ኛ ላይ ተቀምጧል። በጣም አስገራሚ ነገር ግን ውድ ቤተሰቦቻችን የክለቡ የተጫወተው የጨዋታ ብዛት 34 ነው። የተሸነፈውም 34 ነው። 125 ግቦችን ተቆጥሮበታል። ይህ በእግር ኳስ ታሪክ ታይቶ የማይታወቅ ነገር ነው የተፈጠረውና የክለቡ እንግዲህ መጥፎን ሪከርድ ይዞም ከውድድሩ መሰናበቱን በእርግጥ አስቀድሞ ያወቀ ቡድን ነው። በቱርክ ሱፐር ሊግ የተመለከትነው ወይም በቱርክ ሁለተኛው ሊግ ላይ የተመለከትነው ቡድን ነበረ። ያኒ ማልታያስፖር ይባላል። መረጃውን ከፋብሪዞ ሮማኖን ያገኘ ነው። በአውሮፓ ሻምፒዮንስ ሊግ በሃሪኬን በኩል ያው ይህን ዋንጫ እንደማያገኝ ለሁለተኛ ጊዜ ያረጋግጧል። በባየር ሙኒክ ቆይታው ግን በባየር ሙኒክ ቆይታው ባለፈው ሲዝን አንስቶ የግብ አስተዋጽኦችን በማበረከት ካየን ሃሪኬን የሚስተካከል የለም። በአውሮፓ 5 ታላላቅ ሊጎች ውስጥ 101 የግብ አስተዋጽኦችን በሁለት ዓመታት ውስጥ አስመልክቶናል። ተጫዋች በአጠቃላይ
101 ግቦችን አስቆጥሯል። ከዛ ቀጥሎ የምናገኘው ሳላህን ነው 93 ግቦችን አስቆጥሯል በአለፉት 2 ዓመታት ውስጥ። በእርግጥ የዘንድሮ የውድድር ዓመት ሊጠናቀቅ ጥቂት ጨዋታዎች ይቀሩታል። ሮበርት ሌዋንዶስኪ ሶስተኛ የአውሮፓ ተጫዋች ነው 78፣ እንዲሁም ሃላንድ 78 ግቦች አሉት። ራፊኒያ 69። ከሊል ይለቃል፣ በርካታ ፈላጊዎች አሉት። የካሪንግተን ምሩቅ ነው በማንቸስተር ዩናይትድ ቤት በታዳጊነቱ እናውቀዋለን። ጆናታን ዴቪድ 67 ግቦችን በ2 ዓመት አስቆጥሮ 6ኛ ደረጃ ላይ ይገኛል። በጣም አስደናቂ ተጫዋች ነው፣ ያውም በነፃ የሚለቅ ነው። ሌላኛው ኦሊ ዋትኪንሰን በተመሳይ 37 አለው። ቪኒሺየስ ጁኒየር 66፣ ወርዝ 64 እና እንደዚሁም ፓልመር 62 ግቦችን ባለፉት 2 ዓመታት ለየክለቦቻቸው አስቆጥሯል። ሃሪኬን ግን ቀዳሚ ተጫዋች ነው፣ 101 ግቦችን አስቆጥሯል። ዘንድሮ ህይወት ለሃሪኬን በቡንደስሊጋ ብቻ የሚወሰን ይሆናል። የባየር ሌቨርኩሰን ደካማነት እንጂ ባየር ሙኒክም ዘንድሮ በወጥ ብቃት ላይ ዋንጫ እንደሚያነሳ ቡድን አይደለም። ነጥቦችን ደጋግሞ እየጣለ ነው። በእርግጥ ተከታዩም ባየር ሌቨርኩሰን እንደ አምኖ አይነት ቡድን አለመሆኑ ግን በብዙ የጠቀማቸው ይመስላል። በቦሩሲያ ዶርትመንድ ቤት ይገኛል። ሴሪዮ ጉራሲ 29 ዓመቱ ነው። ዘንድሮ ፍጹም የተለየ ውድድር ዓመትን አሳልፈዋል። በዋንጫ ይጠናቀቅ እንጂ ዓመቱ በጣም የተለየ ዓመትን እያሳለፈ ነው። የመጀመሪያ አፍሪካዊ ተጫዋችም መሆን ችሏል። በአውሮፓ ሻምፒዮንስ ሊግ በአንድ ካላንደር ከ13 በላይ ግቦችን ያስቆጠረ 70 ሚሊዮን ዩሮ የውል ማፍረሻ አለው። በርካታ የፕሪሚየር ሊግ ክለቦች የተጫዋቹ አድናቂ ሆኗል። የጀርመኑ ተነባቢ ጋዜጣ ቢልድ ይሄን መረጃ ያረጋግጦታል። ግን 70 ሚሊዮን ዩሮ ለ29 ዓመት አጥቂ እጅግ በጣም ከበድ ያለ ነውና ምናልባት የፕሪሚየር ሊግ ክለቦች ፈላጊ ሆነው ቢመጡም ይህን ያህል ገንዘብ ግን ይከፍሉበታል ተብሎ አይጠበቅም። ቪኒሺየስ ጁኒየር ለሁለተኛ ዓመት እንግዲህ በተከታታይ ማለት ነው የአውሮፓ ሻምፒዮን ለሶስተኛ ዓመት የአውሮፓ ሻምፒዮንስ ሊግ የሪያል ማድሪድ ከፍተኛው የግብ አስተዋጽኦ አድራጊ ተጫዋች መሆኑ አጠናቋል። ግን በዘንድሮው የውድድር ዓመት የአውሮፓ ሻምፒዮንስ ሊግ በሩብ ፍጻሜ በደርሶ መልስ በአርሰናል 5-1 ተሸንፎ ቡድኑ እንደተሰናበተ ይታወቃል። ግን ለሶስተኛ ተከታታይ ዓመታት የቡድኑ ከፍተኛ የግብ አስተዋጽኦ ያለው ተጫዋች ይህ ነው። ሪያል ማድሪድ ግን ውድ ቤተሰቦቻችን በሳንቲያጎ ቤርናቢዮ ጣራውን ዘግተው አርሰናልን በገጠሙበት ጨዋታ በአርሰናል 8.5 ኪሎ ሜትር ተበልጧል። ተጫዋቾቹ ሜዳ ላይ በሮጡት ሩጫ የአርሰናል ተጫዋቾች ምን ያህል ጨዋታው ላይ እንደነበሩና ሪያል ማድሪድን በግብ ብቻ ሳይሆን በአንዳንድ በጨዋታን ለማሸነፍ በሚያስፈልጉ ቁጥራዊ መመዘኛዎች የአርሰናል የበላይነት እንደነበረ ነውና ከአርሰናል ተጫዋቾች በ8.5 ኪሎ ሜትር ያነሰ ነው ሜዳውን ያካለሉት። አንቸሎቲ ቡድን ሚዛን እንዴት ያስጠብቃል የሚለው ለማየት ፈልጌ ነበር ያለው ሼሪዳን ሆነሪ አንቸሎቲ በዚህ ውድድር ዘመን ካለው አቀራረብና ፊት ላይ ካሉ ተጫዋቾች አንጻር ሚዛን ለማስጠበቅ ምን እንደሚሰራ በአርሰናል ጨዋታ ማየት ፈልጌ ነበር ብሏል። ዘንድሮ በሻምፒዮንስ ሊግ ጨዋታ ሜዳ ላይ ዝቅተኛ ርቀትን ከሸፈኑ 5 ተጫዋቾች መካከል 3ቱ ከሪያል ማድሪድ ናቸው ያለው ሼሪዳን ሆነሪ ቡድኑን ሚዛን ማስጠበቅ ላይ በጣም ተቸግረዋል ብለዋል። በእርግጥ እሳቸው አስቀድሞ ያመኑት ነው ካርሎ አንቸሎቲ ይህ ቡድን የሚዛን ችግር አለበት ብሏል። ፊት መስመሩ በጣም አደገኛ የሚባሉ የአውሮፓ ተጫዋቾችን የያዘ ከዛ በኋላ ግን ወደ ኋላ መለስ ካለን ግን ያንን ይሄ የወጣቶቹን ፊት ላይ ያለውን ጥንካሬ አይነት የመከላከል ብቃት ላይ በጣም ዝቅተኛ ነው። በተለይም የአርሰናልን ግቦች ከተመለከትን የሳካ ግብ 1-1 ከግብ ጠባቂው ጋር ተገናኝቶ ቺፕ አድርጎ ያስቆጠረ ነው። ይሄ በመከላከል ሊታረም ይገባ ነበር። ከዛ በኋላ ማርቲኔሊ በራሱ ጥረት ያንን ግብ ሲያስቆጥር ሊያቆሙት አልቻሉም። ሳጥን ውስጥ ገብቶ ከግብ ጠባቂው ጋር 1-1 እስኪገናኝ ድረስ የሪያል ማድሪድ ተጫዋቾች በእርግጥ ጫና ፈጥረው እየተጫወቱ በነበረበት ወቅት ቢሆንም ሊያቆሙት አልቻሉምና የኋላ መስመሩ አሁንም ሚዛን አጠባበቅ ላይ በጣም ችግር እንዳለበትና ቴሪ ዳንኤል ሆነሪ ይሄን አረጋግጧል። አመስግኜ ብቻ አሰናበታለሁ ብለዋል አሰልጣኝ ካርሎ አንቸሎቲ። ይህ ክለብ የለቀቁ ቀን ምስጋና ብቻ እናደርሳለሁ። ያ ቀን ምናልባትም ዛሬ ነገ መች እንደሆነ አላውቅም፣ ግን የመጣ ቀን የማደርገው ነገር ብቸኛው ነገር ሪያል ማድሪድን አመስግኜ መሰናበት ነው ብለዋል። ያው እሳቸውም ያመኑ ይመስላሉ ቡድኑ በዚህ ደረጃ መገኘቱ ምን ያህል ጫና እየፈጠረባቸው እንደሆነና አመስግኜ ብቻ ነው መሰናበተው ቅሬታ አይኖረኝም ብለዋል። አስፈላጊ ከሆነ 10 እጥፍ አደርገዋለሁ እነሱ ግን ዝግጁ አይደሉም ብሎ ነበር ቪኒሺየስ ጁኒየር ባላንዶርን ካጣ በኋላ አሁን ከነበረኝ ብቃቴ 10 እጥፍ አደርጋለሁ ብሎ ነበር። አሁን ላይ ግን ከአውሮፓ ሻምፒዮንስ ሊግ ውድድር ውጭ ሆኗል። ትንሽ ለየት ያለው ነገር በሳንቲያጎ ቤርናቢዮ የተመለከት ነው። ዳኒ ካርቫሃል ቡካዮ ሳካ ሜዳውን ለቆ በሚወጣበት ሰዓት በስርዓት እየጨበጠ ነበር የወጣው። ሁሉንም ከሌሎች የሪያል ማድሪድ የአሰልጣኝ ስታፍ አባላትና ተጠባባቂ ከነበሩ ተጫዋቾች ጋር በጥሩ ሁኔታ ተነጋግሮ ነበር ቡካዮ ሳካ ከሜዳ እየወጣ የነበረው። ካርቫሃልንም ሲያገኘው በጥሩ ሁኔታ አናግሮት ጨብጦት ነበር ያለፈው። ግን ዳኒ ካርቫሃል ጋር በስተመጨረሻ ሰጣ ገባ ውስጥ ገብቶ ካርቫሃል እንደውም አንገቱን ይዞ ጎትቶ ለማዞር ሙከራ አድርጎ
የአሰልጣኝ ስታፍ አባላት በቦታው ላይ ተገኝተው ነበር ያላቀቋቸው። ምናልባትም ዳኒ ካርቫሃል በድርጊቱ ምክንያት በአውሮፓ ሻምፒዮንስ ሊግ ቀጣይ ወደ 4 የሚጠጉ እገዳዎች ሊጣሉበት እንደሚችሉ ነው ዴሮ ስፖርት ያስነበበው። የባየር ሙኒክ ደጋፊዎች ከምሽቱ ጨዋታ መጠናቀቅ በኋላ የሙለርን ስም እየጠሩ እባክህን አትልቀቅ እያሉ ዝማሬ ሲዘምሩለት ነበር። በዚህ ወቅት ሙለር እያለቀሰ ነበር። በርግጥ የመጨረሻ ጨዋታው ነው ያው በአመቱ መጨረሻ እንደሚለቅ ይታወቃል። እግር ኳሳዊ ምክንያት ነው ብለዋል ባየር ሙኒኮች። ለቡድኑ ቁልፍ ተጫዋች ነው። 25 ዓመታት ቀላል አይደሉም። የባየር ሙኒክ ደጋፊዎች ግን በምሽቱ መጽናኛ የነበራቸው ሙለር ነውና እሱም በርግጥ አልቅሶ ነው የወጣው። የሚቀየር ነገር ይኖር ይሆን? ለማንኛውም እንመለከተዋለን አዲስ ነገር ካለ። አሰልጣኝ ሉዊስ ኤንሪኬም ፓሪስ ሰን ዠርሜንን በታሪኩ ለመጀመሪያ ጊዜ ለሁለት ተከታታይ ውድድር ዓመት የሻምፒዮንስ ሊግ የግማሽ ፍጻሜ ተፋላሚ ቡድን እንዲሆን አድርገውታል። ስፓኒያው ኒው ታክቲሽያን የፈረንሳዩን ክለብ በታሪኩ ለመጀመሪያ ጊዜ ግዙፉን ዋንጫ እንዲያሳካስ ያደርጋል ወይ ነው አሁኑ ትልቁ ጥያቄ። ከፊታቸው የቆመው ደግሞ አርሰናል ነው። በምድብ ጨዋታ 2-0 በሆነ ውጤት ከጨዋታ ብልጫ ጋር አርሰናል አሸንፏቸዋል። ምናልባት የአሁኑ ፓሪስ ሰን ዠርሜንና የአርሰናል ወቅት የተሸነፈው ፓሪስ ሰን ዠርሜን በአስተሳሰብ ደረጃ አንድ ላይ ሆን ይችላል። አሁን ጥንካሬው ጨምሯል። ፓሪስ ሰን ዠርሜን የማሸነፍ ሞራላቸው፣ ሜንታሊቲያቸው፣ በዛ ላይ ደግሞ በሊጋቸው ጨዋታን ኦልሞስት የቅንጦት ጨዋታ ወይም የክብር ጨዋታ ነው ያለባቸውና ብዙ የሚያጨናንቅ ሳምንታት አይኖሩም። በእርግጥ ለአርሰናልም ተመሳሳይ ነው። ፕሪሚየር ሊጉ ከዚህ በኋላ ለአርሰናል ያለቀ ጨዋታ ነው። ሁለቱም የመጨረሻ የህልውና ዘመቻ የሚያደርጉበት ጨዋታ ነው የሚሆነው። የአውሮፓ ሻምፒዮንስ ሊግ የግማሽ ፍጻሜ ጨዋታ በአሁኑ ሰዓት ግማሽ ፍጻሜ ካሉት 4 ክለቦች ኢንተር ሚላን ምናልባት አንድ አድማጫችን በስተት ይመስለኛል ኢንተር ሚላን ዋንጫ አንስቶ ያቅም ባርሳ ብቻ ነው የሚል መልእክት ያደረሰን። በዚሁ ለማረም ያክል ኢንተር ሚላን ቢያንስ በጆዜ ሞሪኖ ወቅት የአውሮፓ ሻምፒዮንስ ሊግን አንስቷል። በወቅቱም ግማሽ ፍጻሜ ላይ የገጠመው ባርሴሎናን ነበርና ያኔ ባርሴሎናን ጥሎ ነበረ ወደ ፍጻሜ አልፎ አሸንፎ ዋንጫውን ያነሳውና በዚሁ ለአድማጫችን ምላሽ ለመስጠት ነው። እና ዋንጫውን ያላነሱት 2 ቡድኖች ናቸው፣ ፓሪስ ሰን ዠርሜን እና አርሰናል። ሁለቱ ደግሞ በግማሽ ፍጻሜ የሚፋለሙ ይሆናል። ብራዚላዊ ሳንቶስ የፊት ወሰር ተጫዋች ኔይማር ጉዳት እንዳስተናገደ ነግረናችሁ ነበር። ተደጋጋሚ ጉዳቶች እግር ኳስ ህይወቱን ያበላሸበት ኔይማር ጁኒየር አሁን ሊያጋጠመው ጉዳት ደግሞ የጡንቻ ጉዳት እንደሆነ ተረጋግጧል። ተጫዋቹ መቼ ወደ ሜዳ ይመለሳል በሚለው ጉዳይ ላይ ግን አሁንም ከሳንቶስ በኩል የወጣ መረጃ የለም። ግን የጡንቻ ጉዳት እንዳጋጠመው 100% ተረጋግጧል። ሳንድሮ ቶናሊ የዘንድሮ አስደናቂ ቡድን ውስጥ በተለይም በኤዲያው ቡድን ውስጥ በትልቁ ልንጠቅሳቸው ከምንችላቸው ተጫዋቾች አንደኛው ነው። የ4 ዓመቱ የአማካይ ስፍራ ተጫዋች ብዙ የውርርድ ክሶች አሉበት። ከተጫዋች ሆኖ ያው በስፖርቱ ዓለም ውስጥ ያሉ የሚሳተፉ ሰዎች፣ ዳኞች፣ እግር ኳስ ተጫዋቾች ጨምሮ ማለት ነው፣ አሰልጣኞችም ጭምር የእግር ኳስ ውድድር ላይ መሳተፍ እንደማይችሉ ይታወቃል። ምክንያቱም የጨዋታ ውጤትን ሊያስቀይር የሚችል አጋጣሚ እንዳይፈጥሩ በሚል ሳንድሮ ቶናሊ በዚህም ሌላ ክስ እንደተከፈተበት ነግረናቸዋል። ዩቬንቱሶች ታዲያ ይህን ተጫዋች ዳግም ወደ ጣሊያን የመመለስ ፍላጎት እንዳላቸው ጋዜጣ ዴሎ ስፖርት አስነብበዋል። ቤልጅየም የአማካይ ስፍራ ተጫዋች ኬቨን ደብሮይነ በውድድር ዘመኑ መጨረሻ ሲቲን እንደሚለቅ ይታወቃል። አሁን ላይ የአሜሪካ ሜጀር ሊግ ሶከር ክለቦች በርካታ ፍላጎቶችን ይዘው ወደ ተጫዋቹ መጥተዋል። ቁጥራቸውም አሁን ከፍ ብሏል። ወደ ቤተሰቦቻችን ከቺካጎ ፋየር በተጨማሪ ኢንተር ሚያሚ፣ ዲሲ ዩናይትድ እና ኒውዮርክ ሲቲ ዋነኛ ፈላጊ ሆነዋል። አሁን ላይ 4ቱም ክለቦች ኬቨን ደብሮይነን ወደ ስብስባቸው ለመቀላቀልም ንግግር መጀመራቸው 100% ተረጋግጧል። አሁን የቀረው ነገር የኬቨን ደብሮይነ ውሳኔ ነው። አውሮፓ መቆየት ወይንስ ወደ አሜሪካ ሜጀር ሊግ ሶከር ማቅናት በሚለው ጉዳይ ላይ ተጫዋቹ እስካሁን ምላሹን አልሰጠም። ግን የሚጠበቀው ውሳኔ የሱ ብቻ ይሆናል ማለት ነው፣ ከሲቲ ጋር ነፃ ወኪል ስለሚሆን። ማሎ ጉስቶ ስለ ክርስቶፈር ንኩንኩ ሐሳቡን አጋርቷል። በአመቱ መጨረሻ እንኳን ቼልሲ እንደለቃል ተብሎ ይጠበቃል። ክርስቶፈር ንኩንኩ ምርጥ ተጫዋች ነው። እኔ በሚጫወትበት የሜዳ ክፍል ላይ ምርጡ ተጫዋች አድርጌ ነው የምመለከተው። አላውቅም በአመቱ መጨረሻ ላይ ምን እንደሚፈጠር፣ ነገር ግን ለዚህ ቡድን ያለውን ነገር በሙሉ ይሰጣል፣ ምርጥ ብቃቱን ሜዳ ላይ ያሳያል ብሎ ማሎ ጉስቶ የቡድን አጋሩን አወድሷል። ቼልሲዎች ነን በርካቶች ከኛ የሚፈልጉት ነገር እንዳላውቃለኝ፣ ለማሸነፍ ብቁ የሆኑ ነገሮችን ሜዳ ላይ ያደረገን እንገኛለን። ምንም እንኳን ሙሉ ለሙሉ ደጋፊዎችን የሚያስደስት ውጤት እየመጣ ባይሆንም ግን ካለን ብቃት አንጻር ለማሸነፍ በጣም ምርጥ ቡድን ነው ብሏል። ዋናው ነገር ወጥነት ነው። በወጥነት መቀጠል አለብን። በእኛና በተመልካቾቻችን መካከል ያለውን ቅርርብ ለመጨመር ጨዋታዎችን ማሸነፍ ይጠበቅብናል። ግን አሁን ያለው ቡድን ጨዋታ ለማሸነፍ በቂ ቡድን ነው ሲል ሐሳቡን አጋርቷል። በቼልሲ እንደሚታወቀው የሴቶቹ ቡድን በእግር ኳስ ውስጥ በጣም ጠንካራው ቡድን ነው። የሴቶቹ ቼልሲ ቡድን አሰልጣኝ እንደቀየሩ ይታወቃል። ባለፈው ክረምት ላይ ሶኒያ ባምባስተርን ካመጡ በኋላ ቼልሲዎች ምናልባትም በአዲስ አሰልጣኝ ስር በጣም ሊቸገሩ ይችላሉ የተባለበት ዓመት ላይ
እጅግ በጣም አስደናቂ ጊዜን እያሳለፉ ነው የሚገኙት። በሶኒያ ባምባስተር ስር ቼልሲ ሴቶች ቡድን ከ33 ጨዋታ 29 ድል 3 አቻ 1 ሽንፈት ብቻ ነው የገጠማቸው። እሱም በማንቸስተር ሲቲ የገጠማቸው የአውሮፓ ሻምፒዮንስ ሊግ ጨዋታ ነበረ። ያው በመልሱ ጨዋታ አሸንፈው ወደ ቀጣዩ ዙር እንዳለፉ ወይም ሴሚ ፋይናል እንደደረሱ ይታወቃል። 91 ግብ አስቆጥረዋል። 24 ግብ ብቻ ነው የተቆጠረባቸው። 15 ጨዋታ ከ33ቱ ግብ አልተቆጠረባቸውም። የሴቶች ፕሪሚየር ሊግ ደረጃ ሰንጠረዥን በአንደኝነት ይመሩታል። የሊግ ካፕ አሸናፊ ናቸው። ኤፍኤ ካፕ የፍጻሜ ተፋላሚ ናቸው ከማንቸስተር ዩናይትድ ጋር። የሴቶች የአውሮፓ ሻምፒዮንስ ሊግ እንግዲህ የሴሚ ፋይናል ደርሰዋል። እጅግ በጣም አስደናቂ ጊዜን እያሳለፉ ይገኛሉ ቼልሲ ሴቶች። ይህን ቡድን የምትመራው ደግሞ ሶኒያ ባምባስተር ናት። ሲጠበቅ ነበረ በእርግጥ የቨርጅል ቫንዳይክ ዝውውር እንደውም የኮንትራት ማራዘም እንደውም ከሳላ በፊትም ይፈጸማል ተብሎ ሲጠበቅ እንደነበረ ይታወቃል። በዛሬው ዕለት ይፋ አድርገውታል። እኛም ማስቀደመን በዚህ ሳምንት ይፋ እንደሚደረግ ነግረናችሁ ነበረ። ኔዘርላንዳዊ ተከላካይ ስፍራ ተጫዋች ቨርጅል ቫንዳይክ በሊቨርፑል ቤት ያለው ኮንትራት ለተጨማሪ ዓመታት አራዝሞታል። ቨርጅል ቫንዳይክ በሊቨርፑል ቤት እስከ 2027 የሚያቆየውን የሁለት የውድድር ዓመት ውል ነው የፈረመው። ቨርጅል ቫንዳይክ በአዲሱ ኮንትራት የውል ማፍረሻ አለመካተቱ ሲነገር ከዚህ ቀደም የሚያገኘው ሳምንት 400,000 ፓውንድ ተመሳይ ይከፈሏል ተብሏል። የውል ማፍረሻ የለውም ማለት ውድ ቤተሰቦቻችን ቨርጅል ቫንዳይክን መሸጥ የሚችለው ቼልሲ እንጂ አንድ ክለብ መጥቶ በፈለገው ገንዘብ ተጫዋቹን መግዛት አይችልም ማለት ነው። ሊቨርፑል ከፈለገ ብቻ ነው የሚለቀው ማለት ነው። በጣም ደስተኛ ነኝ ብሏል ከፊርማው በኋላ ቨርጅል ቫንዳይክን በዚህ ክለብ ለተጨማሪ 2 ዓመት መቆየትም አስደናቂ ብሎታል። የሊቨርፑል አምበል ቨርጅል ቫንዳይክ በሊቨርፑል ቤት ውሉን በማራዘሙ መደሰቱን ከገለጸ በኋላ በሊቨርፑል እኔን ማራዘም ሁልጊዜ ዓላማ የነበረ በዚህም ክለብ መቆየት እወዳለሁ ብሏል። አክሎም ለደጋፊውና ለከተማው የተለየ ፍቅር እንዳለው ያሳየው ቨርጅል ቫንዳይክ ምርጥ ዓመታትን ያሳለፍኩበት ምርጡን ቦታ ብሎታል። ቨርጅል ቫንዳይክ ውሉን ባያራዝም በነፃ ማስፈረም ከፈለጉ ክለቦች መካከል ቼልሲ አንዱ እንደነበረ ተገልጿል። ቨርጅል ቫንዳይክ ከሌሎች ክለቦች ለንግግር አለመቀመጡን አስታውቆ ግን ፈላጊዎቹ እንደነበሩ እሱም አልሸሸገም። የቼልሲ ፈላጊነት ግን አሁን የወጣ መረጃ እንጂ አንድም የመረጃ ምንጮች ይህ ተጫዋች በቼልሲ እየተፈለገ እንደነበር አልዘገቡም፣ ግን እሱ አረጋግጦታል። ከአሁኑ በኋላም ጀረል ኳንሳ ስለመሸጥ አይታሰብም ብሏል ጄምስ ፒርስ። ከሊቨርፑል ቅርብ የመረጃ ምንጮች አረጋግጫለሁ እንዳለው ከሆነ ጋዜጠኛው ሊቨርፑሎች ጀረል ኳንሳን የመሸጥ ምንም አይነት ፍላጎት የላቸውም። ምናልባት ሊቨርፑልን ቢለቅ እንኳን ከውሰት የዘለለ አይሆንም፣ ግን እስካሁን ባለው ሂደት ተጫዋቹን 100% የማቆየትና እንደዚሁም ደግሞ በአሰልጣኙ እቅድ አካል ውስጥ መኖሩን ተከትሎ በክለቡ የመቆየት እቅድ ነው ያለው ተብሏል። የአፍሪካ ዋንጫም በቀጣይ ክረምት ይደረግ እየተባለ እንደሆነ ይታወቃል። አብዛኞቹም ክረምት ሊደረግ እንደሚችል ነው መረጃዎቹ እየወጡ የሚገኙት ውድ ቤተሰቦቻችን። ይህ የሚሆን ከሆነ ደግሞ በፕሪሚየር ሊግ የሚጫወቱ የአፍሪካውያን ተጫዋቾች እጦት ሊመጣ ይችላል። ለፕሪሚየር ሊግ ተካፋይ ክለቦች አንደኛው እንደ ሊቨርፑል ያለና እንደ ሳላህ ያለ ተጫዋች ሊለያዩ የሚችሉበት አጋጣሚ ሊፈጠር ይችላልና ምናልባትም ግብጽ በውድድሩ የመጨረሻ ደረጃ ከደረሰች ሳላህ ለሊቨርፑል በርካታ ጨዋታዎች ያመልጡታል። በስጋት ላይ የተመለከቱት ነው ተብሏል። እንግዲህ የ2025-26 የአፍሪካ ዋንጫን በቀጣይ እንደዚህ አይነት በነገራችን ላይ ውድ ቤተሰቦቻችን በውይይቱ ላይ አንዱ እየተነሳ ያለው ነገር የአውሮፓ እግር ኳስ ይሄንን የአፍሪካ ዋንጫ የሚደረግበትን ጊዜ ወደ ክረምት እንዲመጣና ሊጎችን በማይገፋ ጊዜ እንዲሆን ይፈልጋሉ። አፍሪካኖች ደግሞ የለም ባህላችን በአመቱ አጋማሽ ላይ ማድረግ ነው የሚሉ በርካታ ውዝግቦች እየገጠሙት እንደነበረ ይታወቃል። ለማንኛውም አዲስ ነገር የሚኖር ከሆነ እናጋራችኋለን። ግን ሊቨርፑሉ የፊት ወሰር ተጫዋች ሳላ በሊቨርፑል ወሳኝ ጨዋታዎች ላይ ላይገኝ ይችላል። ሌሎችም አፍሪካውያን ተጫዋቾችን የያዙ ክለቦች እንደዚህ አይነት ስጋት ይጠብቃቸዋል። ቡካዮ ሳካ ወርልድ ክላስ ተጫዋች አይደለም፣ ከሱ የተሻለ ፎደን የላቀ ደረጃ ላይ ነው ሲል እንደነበረ እናስታውሻለን። ሪዮ ፈርዲናንድ ትላንትና በራሱ ማህበራዊ ትስስር ገጽ ላይ ሳካ ወርልድ ክላስ ተጫዋች ነው ብሎ ለጥፏል። ምናልባት ይህን ያለው ከ6 ወር በፊት ምናምን ገደማ ሊሆን ይችላል። አሁን ግን በስተመጨረሻም ሪዮ ፈርዲናንድ ሐሳቡን ቀይሯል። ሳካ ወርልድ ክላስ ተጫዋች ነው ብሏል። ማይክል አርቴታ ደግሞ በሻምፒዮንስ ሊግ ታሪክ ወደ ግማሽ ፍጻሜ የደረሰ 10ኛው ስፔናዊ አሰልጣኝ መሆን ችሏል። በዚህ ውድድር ብዙ ጊዜ ለግማሽ ፍጻሜ በመድረስ በእርግጥ የጣሊያን አሰልጣኞችን የሚስተካከል የለም። ጣሊያናውያን 11 ጊዜ ለግማሽ ፍጻሜ ደርሰዋል። ስፔኖች ሁለተኛ ሆኗል። 10ኛው አሰልጣኝ ደግሞ አሰልጣኝ ማይክል አርቴታ ነው። በአርሰናል እግር ኳስ ታሪክ ደግሞ ሁለተኛው አሰልጣኝ ነው። ከአርሰን ቬንገር ቀጥሎ ግማሽ ፍጻሜ አርሰናልን ይዞ የደረሰ ሁለተኛው አሰልጣኝ ሆኗል። ፔናልቲ መሳት በእግር ኳስ ጨዋታ ያለና ሊፈጠር የሚችል ነው። ምንም ማለት አይደለም። በአጠቃላይ ግን በጨዋታ ባደረገው ነገር
በጣም ኮርቼበታለሁ ብሏል ቴሪ ዳንኤል ሆነሪ ስለ ቡካዮ ሳካ በሰጠው ሐሳብ ማለት ነው። ያው በጨዋታው መጀመሪያ አካባቢ ወደ 13ኛው ደቂቃ ይመስለኛል ለፍጹም ቅጣት ምት አምክኖ ነበረ። በርግጥ ሳካ ፍጹም ቅጣት ምቱን ሲመታ የነበረው በራስ መተማመን ጥያቄ ምልክት ውስጥ የሚገባ ቢሆንም በጨዋታው ላይ በጣም አስደናቂ የምትባል ግብ አስቆጥሮ አርሰናልን ክሷል። በሳካ ጉዳይ ላይ ከጨዋታው በፊት ጠዋት ላይ አውርተው እንደነበረ ተረጋግጧል ከቴሪ ዳንኤል ሆነሪ ጋር። ቴሪ ዳንኤል ሆነሪም ቡካዮም በጨዋታው ማለዳ ላይ ደውሎ አናግሬዋለሁኝ እናም እሱ ባደረገው ነገር በሙሉ በጣም ተደንቄያለሁኝ፣ በተለይም በቡካዮ ሳካ የመከላከልም የማጥቃትም ሁኔታ በጣም ተደንቄያለሁ ብሎ አወድሶታል። ማይክል አርቴታ ዴክላን ራይስን በተመለከተ በጨዋታው ላይ ቆራጥ ነበር፣ ግልጽ እንቅስቃሴዎችን ያደርግ ነበር፣ በተለየ መልኩ ነበረ ብሏል። እናም በጣም ጥሩ ነበረ። በጨዋታውም ላይ እንግዲህ ጠንካራ ክፍላችንን ካነሳን አንደኛው ዴክላን ራይስ ነበር ብለውታል። በሁለቱም ጨዋታ የኤምሬትስም የቤርናቢዮም ጨዋታ የጨዋታው ኮከብ ነበረ። የሪያል ማድሪድ ተጫዋቾች እንግዲህ ከመጀመሪያው ጨዋታ ሲመለሱ ብዙ ንግግሮችን ነበሩ፣ ብዙ ነገርም ተናግረዋል። ነገር ግን እኛ ከመጀመሪያው ጨዋታ የበለጠ በራስ መተማመን የነበረን እኛ ነን ብለዋል ዴክላን ራይስም። እንደምንታገል እንደምናሸንፍ ብናውቅም ነገር ግን በጨዋታው ላይ አንድም ነገር መናገር አልፈለግንም ነበር ብለዋል። ከጨዋታው በኋላ የገጠመንን ፈተና በሙሉ ተወጥተነዋል ብለዋል። ይህ ክለብም በሚቀጥሉ ጥቂት ዓመታት ውስጥ ልዩ ነገሮችን ያደርጋል፣ ለዚህ ደግሞ ማይክል አርቴታ ላይ እምነት አለን ብለዋል ዴክላን ራይስ። ዳረን ፍሬቸር የቲኤንቲ ስፖርት ተንታኝ ነው። ሉዊስ ማይል ስኬሊ በሳንቲያጎ ቤርናቤው 300 ጨዋታዎችን ከዚህ በፊት አድርጎ የነበረ ባለልምድ ተጫዋች ነበረ የሚመስለው። በራስ መተማመኑ፣ ኳስ አጠቃቀሙ፣ ሁሉ ነገሩ ፍጹም የተለየ ነበር ብለው ወድሶታል። የዚህ ተጫዋች እድገት ግን በጣም አስገራሚ የሚባለው አርሰናል በችግር ምክንያት ከታዳጊ ቡድን ያመጣው ግን ደግሞ እሱ ከዋናው ቡድን ተጫዋቾች ውስጥ ዋነኛው የሆነም ተጫዋች ነው። በጣም አስደናቂ ጊዜን እያሳለፈ ነው። ለእንግሊዝ ብሔራዊ ቡድን ዋናው ሲጫወት ተመለከት ነው። በኤምሬትሱም በቤርናቢዮም ጨዋታ የአርሰናል ቁልፉ ተጫዋች ነበረና ዳረን ፍሬቸር ልምዱ የ300 ጨዋታ ነው የሚመስለው ብለዋል። ኬረን ጊብስ የቀድሞ የአርሰናል ተጫዋች ሪያል ማድሪዶች ጣራቸውን ከመዝጋታቸው በፊት አፋቸውን ቢዘጉ ይሻል ነበር ብሏቸዋል። ብዙ ፉከራ ነበረ፣ ብዙ ነገር አድርገዋል። ከጣራው በፊት ያንን ነገር ነበር ማድረግ የነበረባቸው። በራስ መተማመናቸውን በተሳሳተ መንገድ ነው የገነቡት ብለዋል። ቶማስ ፓርቴ የማይገባ አይነት ቢጫ ካርድ ተመልክቷል። ያው መስዋዕትነት ከፍሏል ማለት ይቻላል። ቶማስ ፓርቴ ቢጫ ካርድ ማየቱን ተከትሎ ቀጣይ የፓሪሰን ጀርሜን የመጀመሪያ ዙር ጨዋታ ያመልጠዋል። ፒኤስጂው እንግዲህ ጨዋታ የሚያመልጠው በኤምሬትስ ስቴዲየም ሲደረግ ነው። ምናልባት ሜዳ ላይ አርሰናል በመጫወቱ ጥሩ ጥቅም ሊያገኝ ይችላል። ግን ያለ ፓርቲ አርሰናልን ማሰብ ዘንድሮ በጣም ከባድ ነው እውነት ለመናገር። ሜሪኒዮ፣ ጆርጂኒዮ ምናልባት በቦታው ላይ እንግዲህ የመጠቀም እድላላቸው። ምናልባት ግን ሜሪኒዮን በ9 ቁጥር ቦታ ላይ ስለሚጠቀሙት ጆርጂኒዮ ከጉዳት ነፃ የሚሆን ከሆነ በጨዋታው ላይ ይገኛል ተብሎ ይጠበቃል። ከፓርቴ ጋር ግን በተያያዘ በዚሁ መረጃ ላይ ማድረስ ያክል ቶማስ ፓርቴ በአመቱ መጨረሻ ኮንትራት ነፃ እንደሚሆን ይታወቃል። በዚህም ሰዓት በእርግጥ ከፈለገው ክለብ ጋር የመደራደር መብት እንዳለው ይታወቃል። የጨዋታውን እንቅስቃሴ በተመለከተ ግን የአትሌቲኮ ማድሪድ ሰዎች በሳንቲያጎ ቤርናቤው ጨዋታ እንቅስቃሴው እንደተመለከቱና ፓርቴ ላይ ያላቸውን ፍላጎት ከፍ እያለ እንደመጣን የተነገረው። ቡካዮ ሳካ በሻምፒዮንስ ሊጉ በዚህ ውድድር ዓመት 7 ጨዋታ 5 ጎል 2 አሲስት 7 የግብ አስተዋጽኦ በ7 ጨዋታ በርካታውን ጨዋታ በጉዳት አመልጦታል። ውድ ቤተሰቦቻችን ከአውሮፓ ሻምፒዮንስ ሊግ ጉዳት ላይ እንደነበረ ይታወቃል ለ101 ቀናት። ግን አሁንም የቡድኑ ቁልፍ ተጫዋች ነው። አርሰናል ከእንግሊዝ ቡድኖች ውስጥ 4 ተወካዮች ከነበሩት ውስጥ ሊቨርፑል፣ ሲቲ፣ አስቶን ቪላ ብቸኛው ግማሽ ፍጻሜም የደረሰው ቡድን ሆኗል። ስለዚህ ከእንግሊዝ ክለቦች እስካሁን ድረስ ህልውናውን አስጠብቆም በአውሮፓ ሻምፒዮንስ ሊግ ያለው የለንደኑ ክለብ አርሰናል ብቻ ነው። ሌሎች ክለቦች ደግሞ የህልውና ዘመቻ ይጠብቃቸዋል። በእርግጥ ቼልሲም በአውሮፓ መድረክ ውስጥ የሚቆይ ይመስላል። ማንቸስተር ዩናይትድ እና ቶትንሃም ሌሎቹ ናቸው። እንቀጥል የዩናይትድን መረጃ። ማንቸስተር ዩናይትድ መልማይ ኃላፊ ዳይሬክተር ክሪስቶፈር ቪቪየል በባለፈው ሳምንት ጀርመን እንደከተሙ አረጋግጠናል። ክሪስቶፈር ቪቪየል በጀርመን ቆይታው ሊጉ ከተጀመረ 29ኛ ሳምንት ያስቆጠረውን የጀርመን ቡንደስሊጋ ጨዋታን በየስቴዲየሞቹ ታደሞ ሲኮመኩም ነበረ። ስቱትጋርት ከወርደር ብሬመን እና አርቢ ሌይፕዚግ ከወልቭስበርግ ያደረጉት ጨዋታ ደግሞ ዋነኛ የዚህ የማንቸስተር ዩናይትድ ሰው መታደሚያ ነበሩ። ክሪስቶፈር ቪቪየል በአርቢ ሌይፕዚግ የሚገኙትን ወጣት ድንቅ ተሰጥኦና ተስፋ ያላቸው ተጫዋቾች በቅርበት ለመመልከት ፈልጎ እንደነበረም ሲረጋገጥ፣ ሌላኛው ስሎቫኒያዊን የ21 ዓመት ወጣት የማል አጥቂ ቤንጃሚን ሼሽኮንም ሁኔታ
እንደተመለከተ ተረጋግጧልና የማንቸስተር ዩናይትድ መልማይ እንደዚሁ ደግሞ የማንቸስተር ዩናይትድ የመልመላ ክፍል ዳይሬክተር ክሪስቶፈር ቪቬል በጀርመን ለመልመላ እንደተገኙ ያረጋግጠናል። አትሌቲኮ ማድሪዶች የማንቸስተር ዩናይትዱ ተጫዋች አሌሃንድሮ ጋርናቾና አንቶኒ ላይ አሁንም ፍላጎት አላቸው። ሁለቱንም ተጫዋቾች የግላቸው ማድረግ ይፈልጋሉ። በማንቸስተር ዩናይትድ በኩል ደግሞ ሁለቱም ተጫዋቾች ሊሸጡ የሚችሉበት አማራጭ እንዳለ ይታወቃልና በአንቶኒ ጉዳይ ላይ እንኳን ዩናይትዶች በቀጥታ ይሸጡታል ተብሎ ይጠበቃል። የጋርናቾ ጉዳይ ነው ያለየለት፣ ግን ሁለቱንም አትሌቲኮ ማድሪዶች በጥብቅ እየተከታተሉ ነው። አንዳንድ ጊዜ ሰዎች የሚያዩት 3 ተከላካይ ማሰለፌን ብቻ ነው፣ እኔ ግን እዚህ ብዙ ነገሮችን ለመቋቋም እየሞከርኩ ነው ያለሁት ብሏል። ጫና የምንፈጥርበት ወይም ፕረስ የምናደርግበት መንገድ ለመቀየር አሁን ካሉን ተጫዋቾች ጋር ለመላመድ እየሞከርኩ ነው፣ በቃ የማልሞክረው ነገር የለም ብለዋል ሩበን አሞሪም። በታክቲክ ጉዳይ በተለይም ፍልስፍና ወጥና አንድ ፍልስፍና ላይ የሙጥኝ ስለማለት ለተጠየቀው ጥያቄ ነው። ሩበን አሞሪም በዚህ ውድድር ዓመት ስላሉት ጥቂት አውንታዊ ነገሮችም ይናገራል። ሊኔሮ እየተሻሻለ ያለበት መንገድ ለኛ በጣም አስፈላጊ ነው። ገና በ18 ዓመታቸው መጥተው በዚህ ቡድን እየተጫወቱ ያሉ እንደ ሃይደን ኤቨንም ተጫዋቾች አሉን። ወደፊት የተሻለ እንደምንሆን የሚረዱ ጥቂት ተጫዋቾችን መኖራቸው እርግጥ ነው ብለዋል። እውነቱን እንነጋገርም ከተባለ የሊግ ደረጃችንን እኛ ለማሻሻል እየሰራን ነው። ነገር ግን አንዱን መምረጥ ቢኖርብን ምርጫችን ኤሮፕ ሊግን ማሸነፍ ነው ብለዋል ሩበን አሞሪም። የቀጣዩ ሲዝን ዓላማ ምንድነው ተብሎ ሲጠየቅ ግን የመለሰው ምላሽ አነጋጋሪ ነው። የቀጣዩ ውድድር ዓመት የመጀመሪያ ቅዴ የመጀመሪያውን ጨዋታ ማሸነፍ ብለዋል። ማንቸስተር ዩናይትድ ኤሮፕ ሊግ ላይ እየታገለ ይገኛል። ዛሬም በርግጥ ወሳኝ ጨዋታ ይጠብቀዋል። ፍጻሜ ደርሶ ዋንጫውን ካነሳ የአውሮፓ ሻምፒዮንስ ሊግ ትኬትን መቁረጥ ብቻ አይደለም 85.5 ሚሊዮን ፓውንድ አጠቃላይ ገቢ ይሆናል በዚህ ዓመትና አንድ ምርጥ አጥቂ ሊያመጣበት የሚችል ገንዘብ ነው። ማንቸስተር ዩናይትድ ኦልድ ትራፎርድ ምሽት 4 ሰዓት ከሊዮን ጋር የመልስ ጨዋታውን ያደርጋል። የመጀመሪያው ጨዋታ 2-2 የተጠናቀቀ ጨዋታ ነው። ስለዚህ በድምር ውጤት ያለፈ ብቻ ነው የሚያልፈው እንጂ ከሜዳ ውጪ ብዙ ባስቆጠረ የሚባል ነገር የለም። 1-1 ጨዋታው ከተጠናቀቀ ወደ ጭማሪ ደቂቃ ያመራል። በዛው ከተጠናቀቀ ወደ ፍጹም ቅጣት ምት ያመራል። የተወሰኑ መረጃዎችን በዚህ ጨዋታ ዙሪያ እናደርሳችሁ። ከሴንት ጄምስ ፓርኩ ነጥፎ ሽንፈት መልስ ማንቸስተር ዩናይትድ ሲዝኑን በትንሹም የሚታደገበት የኢሮፕ ሊግ ጨዋታ ነው ዛሬ ምሽት የሚደረገው። በመጀመሪያው ጨዋታ ከሜዳ ውጪ በተፈተነበት ጨዋታ ውጤትን ይዞ ለመውጣት ሴኮንዶች ሲቀሩት ኦናና ስህተት ሰርቶ ቡድኑ እንግዲህ አሸንፎ መውጣት የሚችለውን ጨዋታ ነጥብ የጣለበት ነበረ። ማንቸስተር ዩናይትድ በታሪኩ ሊዮንን 6 ጊዜ ገጥሞ አንድም ጊዜ ሽንፈት አልገጠመውም። ከ6ቱ የእርስ በርስ ግንኙነት ዩናይትድ 3ቱን ድል አድርጓል። ብዙዎች የሚያስታውሱት የ2008 ላይ በመጀመሪያው ዙር ባቻ ውጤት አጠናቆ ማይሰር በመልሱ ጨዋታ በክርስቲያኖ ሮናልዶ ብቸኛ ግብ ወደ ቀጣዩ ዙር ያለፈበት ጨዋታ ይታወሳል። በመጨረሻ ጨዋታን እንግዲህ ከሳምንት በፊት አልማዳና ቸርኪ ለኦሎምፒክ ሊዮን፣ ዮሮና ዘርኪዚ ለማንቸስተር ዩናይትድ ግብ አስቆጥረው 2-2 ነበር የተጠናቀቀው። ሩበን አሞሪም በግብ ጠባቂ ዙሪያም ስለሚነሱ ሐሳቦች ኦናና ወደ ስብስቡ ይመለሳል፣ በቋሚነት ይጀምራል። የዘርኪዚ ጉዳይ ከውድድር ዓመት ውጪ ነው ብለዋል። ማቲያስ ዴላይትን በተመለከተ በዚህ ስን ድጋሚ የመጫወት እድል አለው ወይ ተብለው ሲጠየቁ ዴላይት ሲዝኑ ከመጠናቀቁ በፊት ወደ ቡድናችን ይመለሳል። ሃይደን ኤቨንም ከጨዋታ ውጪ ቢሆንም ነገር ግን በልምምድ ወቅት ከዚህ በፊት ጉዳት ያጋጠመው ቦታ ላይ ትንሽ ምቾት ስላልተሰማው ነው ብለዋል። አማድ ዲያሎ በተመሳሳይም ከውድድር ዓመቱ በፊት መጠናቀቅ በፊት ይመለሳል ብለዋል። አንድሬ ኦናናን አሁናዊ ሁኔታ ሲናገሩ በመጀመሪያ እንደ አሰልጣኝ እንዲሁም ከዚህ በፊት ተጫውቶ እንዳለፈ ተጫዋች ሁሌም እንዲህ አይነት ሁኔታዎች ለማለፍ የሚረዱ ነገሮችን አደርጋለሁ። በሳምንቱ መጨረሻ እሱን ማሳረፍ ጥሩ ውሳኔ እንደሆነ አመኘበት ነው ያደረኩት። አሁን ለጨዋታው ዝግጁ ነው ብለዋል። እንደማስበው ከሆነ ሻምፒዮንስ ሊጉ ብዙ ነገር መቀየር ይችላል። መሳተፍ ከቻለን ረቡዕ ከትልቅ ክለቦች ጋር ተጫውተን በሳምንቱ መጨረሻ ቀናት ከፈታኝ የሊግ ቡድኖች ጋር እንጫወታለን ማለት ነው። ይህ ደግሞ ጥሩ ነገር ነው። ስለዚህ ለአውሮፓ ሻምፒዮንስ ሊግ ለማለፍ እንፋለማለን ብለዋል። ፓውሎ ፎንሴካ ጨዋታው ለማንቸስተር ዩናይትድ ወሳኝ እንደሆነ አውቃለሁ፣ ግን ለኛም በጣም አስፈላጊ ነው ብሏል። እነሱ ጥሩ ግብ ጠባቂ ያላቸው፣ ኦናና ድንቅ ግብ ጠባቂ ነው አምነዋለሁ። እናም በጨዋታው ላይ ብዙ ይፈትኑኛል ብዬ አስባለሁ ብለዋል። በዩናይትድ በኩል ማቲያስ ዴላክ፣ ቶቢ ኮይለር፣ ሃይደን ኤቨን፣ ጆን ኢቫንስ፣ አማድ ዲያሎ፣ ሌሳንድሮ ማርቲኔዝ፣ የሽኳ ዜርኪዚ በጉዳት ምክንያት ከስብስብ ውጪ ናቸው። በኦሎምፒክ ሊዮን በኩል አርኔስት ኑሳ ጉዳት፣ ሚሊክ ፎፋና አጠራጣሪ ነው። ሌሎቹ ወሳኝ የሚባሉ ተጫዋቾቻቸው ግን ቡድን ውስጥ አሉ። በዚህ ጨዋታ ላይ ዋና ዳኛ ሳንድሮ ሻር፣ ረዳት ዳኞች ስቴፈን ዴ አልሜዲያ እና ጆንስ አርኒ፣ አራተኛ ዳኛ ሊዮን ስኮዴም፣ የቫር ዳኛ ፌዲሳን፣ የቫር ረዳት ዳኛ ክርስቲያን ዲንጋርት የዛሬውን ጨዋታ የሚመሩ አልቢትሮች ናቸው ማለት ነው።
በጨዋታው ላይ ኦሎምፒክ ሊዮንና ማንቸስተር ዩናይትድ በሚያደርጉት የኦልድ ትራፎርድ ፍልሚያ በዩናይትድ በኩል 3-4-3 ኦናና ግብ ጠባቂ ሆኖ ይጀምራል ተብሎ ይታሰባል። ያው እሳቸው ማረጋግጠዋል። ማዝራዊ ማጌር፣ ዮሮ፣ ዳሎት፣ ኡጋርቴ፣ ብሩኖ ፈርናንዴዝ፣ ዶርጉ፣ አሌሃንድሮ ጋርናቾ፣ ሜሰን ማውንትና ሆይሉንድ የዛሬውን ጨዋታ በቋሚነት ይጀምራሉ ተብሎ ይጠበቃል። በኦሎምፒክ ሊዮንም በኩል የተለመደውን የ4-2-3-1 ወይም ደግሞ 4-5-1 የመሰለ ፎርሜሽን ይጠበቃል። ፔሪ ግብ ጠባቂ ነው። ሜትላንድ ናይልስ፣ ማታኒያ ኬታ፣ ታግላፊኮ፣ ማቲች፣ ቫርቶስ፣ አልሜዳ፣ ቶሊሶ፣ ቼርኪ እና ሚኬታውድስ ዛሬ የሚጠበቁ ተጫዋቾች ናቸው። ማቲች የቀድሞ ክለቡን ኦልድ ትራፎርድ ድረስ መጥቶ የሚፋለም ይሆናል። የውጤት ግምቶቻችሁን ልታሰፍሩልን ትችላላችሁ። ቶተናም በኩል ከአይንትራክ ፍራንክፈርት ጋር ወደ ጀርመን አቅንቶ ጨዋታ ያደርጋል። ቼልሲ እንኳን ስታንፎርድ ብሪጅ ላይ የኮንፈረንስ ሊግ ጨዋታውን ነው የሚያደርገው። የመጀመሪያ ዙር ጨዋታ ሊጋ ዋርሶን 3-0 አሸንፎ ነው የሚጀምረው። ሶስቱ የፕሪሚየር ሊግ ክለቦች ዛሬ በሚያደርጉት ጨዋታ ምን እንጠብቅ? በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን አጋሩን። እኛ መረጃዎቻችንን እዚህ ጋር እንቋጫለን። በቀጣይ እስክንገናኝ በያላችሁበት መልካም ጊዜ ይሆንላችሁ።